በአገረ ማሌዥያ ጫካ ውስጥ አገር ሰላም ብሎ በሞተር እየሄደ ሳለ ድንገት ነብር የመጣበት ሰውና የዚህም ሰው ያልተጠበቀ መጨረሻው። መሐመድ ዛሂድ ተብሎ የሚጠራው እንግሊዛዊ ሁለት ሴቶች ላይ የፈጸመው ዓለምን ያነጋገረ ወንጀል። በአሜሪካ በቸርች ውስጥ በሰላም ሲጸልዩ በነበሩ ሰዎች ላይ ደረሰ ዓለምን ያስደነገጠ የሽብር ጥቃት። በታይላንድ ለማመን በሚከብድ መልኩ በመኪና ከተማዋን እየዞረ ወሲብ የፈጸመው ሩሲያዊ። በዛሬው ዝግጅታችን እነዚህንና ሌሎች ከሰሞኑ በማህበራዊ ሚዲያዎች በሚሊዮኖች ዘንድ የታዩ አስገራሚና አስደንጋጭ 10 ዜናዎችን ይዘን መጥተናል። ከእነዚህ ቪዲዮዎች መካከል አንዱ ህይወታችሁን ሊያድነው ስለሚችል እስከ መጨረሻው መመልከት እንዳረሱ። ይህ ሀበሻን መጋዚን ነው። ይህ በፊት ለፊት የምትመለከቱት ተንቀሳቃሽ ምስል ሚሊዮኖችን ያስገረመ ብሎም ያስደነገጠ ነበር። ነገሩ የተፈጠረው በአገረ ማሌዥያ ነው። የሰውዬ ጫካው ዞር ዞር እያለ ዛፍ ላይ እየወጣ ባለበት ሰዓት ነበር በድንገት አንድ ነብር የመጣበት። ይህም ነብር እያጓራ በቪዲዮ ላይ የሚታይ ሲሆን ነብሮች ለሰው ልጆች እጅግ አደገኛና በተለይ በሳይቤሪያ፣ በሩሲያ እንዲሁም በህንድ እጅግ ብዙ ሰውን የሚያጠቁ አውሬዎች ናቸው። ታዲያ የሚያደርገው የጠፋውም ይህ ሰውዬ ለሰዓታት ዛፍ ላይ ተሰቅሎ ይህ ነብር እንዴት በተስፋ ሲጠባበቅ ነበር። በእርግጥ ነብሮች ዛፍ መውጣት ይችላሉ። ነገር ግን ባደጉ ቁጥር ሰውነታቸው ስለሚከብዳቸው ዛፍ ላይ መውጣትም በዛው ልክ ይከብዳቸዋል። በዚህ መሰረት ይህ ነብር እስኪወርድ መጠበቅ እንጂ አማራጭ አልነበረውም። ታዲያ ይህ ሰውዬ ይትረፍ ይሙት እስካሁን የታወቀ ነገር የለም። ይህን ቪዲዮ ከሰራ በኋላ ቀጣይ ምንም ቪዲዮ አልለቀቀም። በእርግጥ የተንቀሳቃሽ ምስል ለአንዳንዶች አስደንጋጭ ነበር። አሁን ቀጣይ የምንመለከተው ግን ከዚህም በላይ ዓለምን ያስደነገጠ ክስተት ነው። መሐመድ ዛሂድ በዩኬ የሚኖር እጅግ አደገኛ ሰው ነው። በቅጽል ስሙም ቦስማን ወይም አለቃ ብሎ ይጠሩታል። የዚህ ሰውዬ ወንጀል እጅግ ለመስማትም ለማመንም የሚከብድ ነው። ከ2001 እስከ 2005 ባሉት 5 ተከታታይ ዓመታት ይህን ወንጀል ሲፈጽም ቆይቷል። ለመሆኑ ወንጀሉ ምንድን ነው? መሐመድ ዛሂድ በመጀመሪያ እናትና አባት የሌላቸው መጠጊያ የሌላቸው የሚበሉት ያጡ ህጻናትን ይመለከታል። ታዲያ በዚህ ሰዓት ነበር በህፃናት መጠለያ ውስጥ የምትኖር የ13 ዓመት ልጅ የተመለከተው። ይህች ሴት ተቸግራ ነው ያለችው። ታዲያ መሐመድ ዛሂድም ይህን እድል በአግባቡ ይጠቀመዋል። በመጀመሪያ ይህችን ሴት ከዛ መጠለያ ውስጥ በመኪና ያስወጣታል። ምግብ ይሰጣታል፣ ልብስ ይሰጣታል፣ መጠለያ፣ አልኮል፣ የሚጠጣ የሚለበስ ብቻ ምን አለፋችሁም ከመሬት ተነስቶ እጅግ በጣም ጥሩ ሰው ይሆንላታል። ታዲያ ቤትና ቤተሰብ የሌላት ይህች ታዳጊ ይህን ሰው እየለመደችው ትመጣለች። በዚህም ሰዓት ነበር ወደ ወሬነት የሚቀየረው። እኔ አበላችኋለሁ፣ አጠጣችኋለሁ፣ እናንተ ደግሞ ከዚህ በኋላ የኔ ባሪያዎች ትሆናላችሁ፣ ጾታዊ ጥቃት ይፈጸምባችኋል ብሎ በቀጥታ ይነግራቸዋል። ታዲያ ይህንንም የሚፈልጉ በአካባቢው ያሉ ሰዎች ወደ እሱ እየመጡ እነዚህ ታዳጊዎች ላይ ጥቃት ይፈጽማሉ። እሷ ብቻ ሳትሆን እንዲሁም ከሌላ ቦታ የመጣች የጎዳና ተዳዳሪ በዚህ ነገር ሰለባ ነበረች። ብታምኑም ባታምኑም ዘገባዎቹ እንደሚናገሩት ከሆነ ይህ ሰው ከመጠለያ ውስጥ በመኪና እየወሰደ ጥጋ ጥግ ስር አስፋልት ዳር ሳይቀር ኮንክሪት ላይ፣ ወለል ላይ በማንኛውም ሰው ነበር ሲያስደፍራቸው የነበረው። ይህም ሰው ገንዘቡን ስለሚቀበል ምንም አይመስለውም። ከ100 በላይ የሚሆኑ ሰዎችም እነዚህን ሁለት ታዳጊዎች እንደደፈሯቸው ይነገራል። ከዚህ በላይ የሚያስደነግጠው ነገር ደግሞ ከ13 ዓመታቸው እስከ 18 ዓመታቸው ወይም ከ2001 እንደ አውሮፓውያን አቆጣጠር እስከ 2005 ለተከታታይ 5 ዓመታት ነበር ይህንን ጥቃት ሲፈጽምባቸው የነበረው። በስተመጨረሻ ግን በ18 ዓመታቸው እየበሰሉ ነገር እያመዛዘኑ ሲሄዱ ፖሊስ ጋር ይከሱታል። ታዲያ መሐመድ ዛሂድ በ2005 የሰራው ወንጀል ፍትህ ያገኘው ከ20 ዓመታት በኋላ በያዝነው ዓመት በ2025 ባሳለፍነው ሳምንት ነበር። መሐመድ ዛሂድም የነገሩ ዋና ጠንሳሽ በመባል የ35 ዓመት ጽኑ እስራት እንዲሁም ከሱ ጋር የተያዙ ወደ 7 የሚሆኑ ሰዎች ከ12 እስከ 29 ዓመት በሚሆን ጽኑ እስራት ተቀጥተዋል። ይህ ወንጀል ግን ቀጣይ ከምንመለከተው የወንጀል ድርጊት አንጻር ሲታይ ኢምንት ነው ለማለት ያስደፍራል። የአሜሪካው የሽብር ጥቃት በሴፕቴምበር 28 2025 ባሳለፍነው ሳምንት ነበር ይህ ጉዳይ የተከሰተው። ቶማስ ጃኮብ በአሜሪካ የቀድሞ ወታደር ወይም የማሪን አባል እንደነበር ይነገራል። ምን ሰይጣን ሹክ እንዳለው ባይታወቅም ቶማስ ጃኮብ በሴፕቴምበር 28 ከጠዋቱ 3 ሰዓት ላይ መኪናውን እያበረረ በአካባቢው ያለ ወደ ጂሰስ ቸርች ይሄዳል። ታዲያ መኪናዋንም እያንደረደረ ከቸርቹ በር ጋር ያጋጨዋል። በዚህም ሰዓት ነበር የቸርቹ በር የተሰባበረው። ምክንያቱም አብዛኞቹ የአሜሪካ ቤቶች፣ ቸርቾች እንዲሁም የተለያዩ ኢንፍራስትራክቸሮች ከእንጨት ስለሚሰሩ ነው።
ቸርቹንም ገንጥሎ የገባው ይህ ሰውዬ በድንገት መሳሪያ ያወጣና ሰዎቹ ላይ መተኮስ ይጀምራል። በዚህ ምክንያት ለጸሎት ተሰበሰቡ ከ5 በላይ ሰዎች ሞተው ከ8 በላይ የሚሆኑ ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። በዚህም አላበቃም፣ ጭካኔው ገባና ቸርቹን በእሳት አነደደው። ነገር ግን የአሜሪካ ፖሊሶች ነገሩ ከተከሰተ ከ8 ደቂቃዎች በኋላ በቦታው ላይ ይደርሳሉ። በዚህም ምክንያት ተኩስ ልውውጥ ይፈጠርና የሰውዬ በቦታው ይሞታል። ብዙዎችን የሚያስደነገጠ እጅግ አሳዛኝ ክስተት ነበር። የዚህም ሰውዬ ሞቲቭ በእርግጥ ባይታወቅም ብዙዎች እንደሚናገሩት ከሆነ ግን ከጀርባው የአንታይ ክራይስት እንቅስቃሴ ወይም ክርስቲያን ጠልነት እንዳለ ይነገራል። ይህም የሽብር ጥቃት ከ8 ሰዎች በላይ ተጎድተውበት ከ5 ሰዎች በላይ ሕይወታቸው አልፈዋል። ለመሆኑ የእኛ ሀገር ፖሊሶችስ ክስተቱ እንደተፈጠረ በ8 ደቂቃዎች ውስጥ ብቻ ቦታው ላይ ደርሱ ይሆን? ኮሜንት ላይ አስቀምጡልኝ። ከሰሞኑ በሚሊዮኖች ዘንድ መነጋገሪያ የነበረው በታይላንድ ለማመን በሚከብድ መልኩ የተፈጠረው እጅግ አስገራሚ ክስተት ነበር። ይህ በፊት ለፊት የምትመለከቱት ሩሲያዊ አንድ የሀገሪቱን ሴተኛ ዳሪ ይከራያል። ታዲያም በፒካፕ ጫኑና አብሮ መንገድ ላይ እየዞረም ለማመን በሚከብድ ሁኔታ ወሲብ ይፈጽማል። ብዙዎችም ቀርጸው በማህበራዊ ሚዲያ ያጋሩት ሲሆን የታይላንድ መንግስትም በሁኔታው እጅግ ይቆጣል። ይህንም ሰው ከሀገር ለመሸሽ እየሞከረ ባለበት ሰዓት በኤርፖርት ይዟል። ይህ ሰውዬ ደግሞ ታይላንድን እንዳይረግጥ እንዲሁም ደግሞ ከፍተኛ የገንዘብ ቅጣት አልፎም እስር የሚያስከትል ከባድ ወንጀል እንደሰራ ይነገረዋል። ይህ ሰውዬ ግን ከዛ የተናገረው ነገር ነበር አስቂኝ የነበረው። አረኔ አልፈጸምኩም ፓንት አርጌ ነበር አላቸው። አዎ በትክክልም እንደሰማችሁት ነው። ይህ ሰውዬ ነገሩን ካደ። ፓንት አርጌ ነበር አልፈጸምኩም አለ። ሴትዮዋም ስትጠየቅ አዎ በእርግጥ ብር ሰጥቶኛል፣ ነገር ግን ምንም ነገር አልፈጸምንም፣ ገንዘብ ስለሰጠን መንገድ ላይ አክት ብቻ ነው ያደረግነው ብላ ለፖሊሶች ቃሏን ሰጥታለች። ይህም ክስተት እጅግ ሚሊዮኖችን ያነጋገረ አልፎ ተርፎን በማህበራዊ ሚዲያዎች ብዙዎች የተቀባበሉት ጉዳይ ነበር። መነጋገሪያ ከነበሩ ሁነቶች ሳንወጣ በዚህ ሳምንት በብዙዎች ዘንድ መነጋገሪያ ከነበሩ ጉዳዮች መካከል ይህ በፊት ለፊት የምታዩት ተንቀሳቃሽ ምስል ነበር። ይህ ሰው እንደ ድንገት በድብ ጥቃት ይደርስበታል። ነገር ግን እግዚአብሔር ሲያድነው መኪናውን ከፍቶም ለጥቂት ከሞት አምልጧል። ለመሆኑ አሳ በገጀራና በቆንጨራ ሲታደን አይታችሁ ታውቃላችሁ? ይህ አስገራሚ ክስተት ተፈጠረው በሀገረ ቻይና ነበር። በሀገረ ቻይና በምትገኝ አንድ መንደር ወይም ትንሽ ከተማን ጎርፍ ያጥለቀልቃታል። ታዲያ በዚህ ሰዓት ነበር ብዙ አሳዎች ይህንን ጎርፍ ተከትለው አብረው መንደሩን ያጥለቀለቁት። የአካባቢው ሰዎችም በደስታ እየተራጩ አሳዎችን በገጀራ በቆንጨራ ባገኙት ነገር ሁሉ እያጠመዱ ሲይዙና ወደ ቤታቸው ሲገቡ ታይተዋል። በዚህ ሳምንት እጅግ አስገራሚ ከነበሩ ጉዳዮች መካከል ኤቨረስትን ያለምንም ኦክሲጅን የወጣው ሰው ነበር። ይህ ሰውዬ ከወጣው በኋላ በበረዶ ተንሸራቶ ነው ወደ ታች ወረደው። ይህም በዓለም ሪከርድ ማንም ሰው ያልፈጸመው ተብሎለታል። ስሙ አንደር ዘ ጂ ይሰኛል። ይህ ሰውዬ ብታምኑ ባታምኑ የዓለማችንን ትልቁን ተራራ ኤቨረስትን ያለምንም ኦክሲጅን ነው የወጣው። እስከዛሬ ኤቨረስትን ከ6000 ሰዎች በላይ ወጥተዋል። ነገር ግን ያለ ኦክሲጅን ወደ ተራራው የወጡት ከ200 አያልፉም። ታዲያ ይህ ሰውም ከነዚህ መካከል አንዱ ሆኗል። እናንተም በየቤታችሁ ናችሁ አረኔ የማያቅተኝም ልትሉ ትችላላችሁ። ሳይንስ እንደሚናገረው ከሆነ ግን እንደዚህ አይነት ከፍተኛ ተራራዎችን ያለ ኦክሲጅን ስትወጡ ከማዞርና ከማጥወልወል ከማስታወክ ጀምሮ በቁም እስከ መቃቸት ድረስ አደገኛ ደረጃ ላይ ሊደርሱ ትችላላችሁ። ከተሰበሩ አስገራሚ ሪከርዶችም ሳንወጣ ሳንድሮ ዲያስ የተሰኘው የ50 ዓመት ብራዚላዊ ጎልማሳ 22 ፎቆች ጋር እኩል ከሆነ ርቀት ላይ ወደ ታች በስኬት ወርዷል። ይህም የዓለም ሪከርድ ነበር። ወደ 64 ማይል ፐር ሃወር ድረስም በፍጥነት እየሄደ እንደነበር ዘገባዎች ተናግረዋል። በዚህም ሰዓት ብዙዎችን ያስደነቀው የዚህ ሰውዬ ጥንካሬ ነበር። ይህ ስፖርት እጅግ አደገኛ ከመሆኑ የተነሳ በዚህ ያለ ርቀት ወደ ታች ስትወርዱ ጂፎርሱ አጥንታችሁን ልክ እንደ እንጨት ሊሰባብሩ ይችላል። ነገር ግን ይህ ሰውዬ ካለው ልምድ አንጻር በደንብ ተቋቁሞታል። ምን ያህል እድለኛ ቢስ ነኝ ብላችሁ ታስባላችሁ? ከዚህ ሰው በላይ ግን አይደላችሁም። ይህ በፊት ለፊት የምትመለከቱት የሚነድ ጀልባ ባለቤት በቅርቡ ነው ይህችን ጀልባ በ5 ሚሊዮን ዶላር የገዛት። ነገር ግን በቅጡ እንኳን ሳይንሸራሸርበት በእሳት ተይዛ ከጥቅም ውጭ ሆናለች።
ከሰሞኑ ብዙዎቹ ፈገግ ካስባሉ ተንቀሳቃሽ ምስሎች መካከል በቻይና የእች ታዳጊ የጥርስ ሐኪሙን በመፍራት በር ላይ ተንጠላጥላ ወጥታ አራኔ ወራጅ ስትባል የነበረበት ተንቀሳቃሽ ምስል ነበር። አልወርድም ይሄዳል ብለህ ጫንከኝ አልወርድም። ለምን የማትወርደው? አልወርድም ይሄዳል ብለህ ጫንከኝ አልወርድም። ላይቭ ላይ ካሜራ አለ አልወርድም። ይሄዳል ብለህ ጫንከኝ አልወርድም።